ክብሯንና ክብሯት አድማጮቼ ዕለተ ሐሙስ ታኅሳስ 23 2018 ይዤላችሁ የመጣሁትን አንኳር መረጃዎች እነሆኝ። የመጀመሪያው እና ዋነኛው ፕሮፌት ኢቦን ነው ዛሬ በጋና ፖሊሶች ቁጥጥር ስር መዋሉ ተሰማ። ሌላኛው ታኩር እና አግማስ የበጎ አድራጎት ድርጅት በደብረ ብርሃን የበጎ አድራጎት ስራቸው እንደቀጠለ እንደተፋፋመ ቀጥሏል ነው መረጃዎች እያስነበቡ ያሉት። ሌላኛው አብርሃም አዱኛ ታኅሳስ 9 ላይ መረጃ እንዳደረስኳችሁ ታስታውሳላችሁ ዛሬ በሰላም ወደ ሀገሩ ተመልሷል። ስለዚህ የምምላችሁ ነገር ይኖረኛል። ሌላኛው የገመቹ ህፃን ገመቹ 10 ዓመቱ ከደምቢዶሎ አዲስ አበባ 600 ኪሎ ሜትር ተጉዞ የመጣው ልጅ ስለሱም ማወራችሁ ማውጋችሁ ይኖረኛ። ሌላኛው የመጨረሻ ማለት ነው አዋሽ ባንክ የ50 ሚሊዮን ብር በዓሉን እንዳይቸገሩ ሲል ለአቅመ ደካሞች ያበረከተው የስጦታ እና ሌሎች መረጃዎችን ይዤ በዚህ ቪዲዮ አካትቻለሁ። እናንተ የምትፈልጉትና የምትወዱት መረጃ መጨረሻ ሊኖር ስለሚችል ባካችሁ ቪዲዮውን እስከ መጨረሻ አዳምጡ። ሼር ኮፒ ሊንክ ያደረጋችሁም አበረታቱኝ። ኮሜንት ሴክሽን ላይ ሐሳብ አስተያየት መስጠት አትርሱ። መልካም ምሽት። ሰበር መረጃ ከኋላ እንደምትመለከቱት በተወዳጁና ወጣቱ ቲክቶከር ታኩር ማለት ነው ለተፈናቃይ ወገኖቻችን እየተደረገ ያለው የእርዳታ መርሃ ግብር የበለጠ እየተጧጣፈ እየሄደ እንደሆነ መረጃዎች ያመለክታሉ። ይህ አዳዲስ መረጃ የማደርስበት ፔጅ ነው። ሁላችሁም አዲስ ከሆናችሁ ቤቱን ፎሎ እያደረጋችሁ ይህን ቪዲዮም ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። የደግነት ስራ በደብረ ብርሃን ለተፈናቃይ ወገኖቻችን የደረሰው የአጋርነት ጥሪ አንድነት ኃይል ነው። መረዳዳትም ደግሞ የሰው ልጅነት መገለጫ ነው። በደብረ ብርሃን መጠለያ ጣቢያ ለሚያገኙ ተፈናቃይ ወገኖቻችን ያለን አጋርነት ለማሳየት የታሰበ ድንቅ የድጋፍ መርሃ ግብር ተከናውኗል። በታዋቂ ቲክቶከር ታኩር አስተባባሪነትና የአግማስ ኢትዮጵያ ትብብር በችግር ውስጥ ለሚገኙ ወገኖቻችን የዕለት ድርሻ ድጋፍ ተደርጓል። በመጠለያ ለሚገኙ ወገኖች የሚሆን እጅግ አስፈላጊ የሆነ የዕለት ድርሻ ቁሳቁሶች ተከፋፍሏል። ይህ ድጋፍ በብርድና በችግር ውስጥ ያሉ እናቶችን ህፃናትንና አረጋውያንም በትንሹም ቢሆን እፎይታ እንዲያገኙ ለማድረግ ታስቦ የቀረበና የተዘጋጀ ነው። ኢትዮጵያዊነት በተግባር ላሳየው ለወንድማችን ታኩር እና ሁልጊዜም ከወገኑ ጎን ለሚቆመው አግማስ ኢትዮጵያ ላሳያችሁት ቅንነትና መልካምነት እናም ደግነት ከልብ የመነጨ ምስጋናን የኢትዮጵያ ህዝብ ለእናንተ ያቀርባል። እኛ ስንረዳዳ ችግር ይቀላል፣ ልባችንም ይረካል፣ ሐሴትንም እናገኛለን። እንዲህ አይነት በጎ ተግባራት ተጠናክረው እንዲቀጥሉና የብዙዎችን ህይወት እንዲታደጉ የህልማችን ትብብር የሁላችንም ትብብር ያስፈልጋል። ይህንን መልካም ዜና ሼር በማድረግ ብዙ ጋር እንዲዳረስ አድርጉት። ሁላችሁም ኢትዮጵያዊ የሆናችሁ በሙሉ አዋሽ ባንክ አካውንት ከፈቱ። ዛሬውኑ የአዋሽ ባንክ አካውንት በእጆት ያስገቡ። ምክንያት አዋሽ ባንክ እንደ አፍሪካ ምርጡና ኃይለኛ የተባለ ምርጡ አሪፉ ባንክ ነው። አዋሽ ባንክ ለሀገር ኢኮኖሚ ለሀገር ዋልታ እድገት ምርጥ ተጽዕኖ እያሳደረ ያለ በምንም ደረጃ ከምንም አንጻር ተወዳዳሪ ያልተገኘለት ምርጡ ባንክ ነው። አዋሽ ባንክ ማንኛውም የተፈጥሮ ክስተት ሲፈጠር ለዛ ሁሉ ቀድሞ በመሰለፍ መፍትሄና ምላሽ በመስጠት የሚገኝ ምርጡና አሪፉ ባንክ ነው። አዋሽ ባንክ ለማንኛውም የስራ ፈጠራ ወደ ኋላ የማይል ስራ ፈጣሪዎችን የሚያበረታታ ልዩና አሪፉ ባንክ ነው። አዋሽ ባንክ ይህ ቪዲዮ 50,000 ቪው ካገኘ አዋሽ ባንክ 100,000 ብር እንደሚሰጠኝ ቃል ገብቷል። ስለዚህ እኔም ማለት ነው ይህንን ማስታወቂያ ለአዋሽ ባንክ ሰርቻለሁ። ሁላችሁም አዋሽ ባንክ ቃል ያልገባውን 100,000 ብር ከሰጠኝ ለ20 ሰው ነው 1,000 ብር ሰጣለሁ። አዋሽ ባንክ ቃል ያልገባውን 100,000 ብር ካልሰጠኝ እኔ ደግሞ ለ20 ሰው 1,000 ብር እሰጣለሁ ማለት ነው። ስለዚህ እናንተ ቡክ ክፈቱ። እኔ እስከዛ ይሄንን ላንብብ። ዛሬው ሄዳችሁ የአዋሽ ባንክ መክፈት አለባችሁ። እኔ የስንት ዓመት ከስተመር ነኝ ማለት ነው። አዋሽ ባንክ ለገና በዓል ከ50 ሚሊዮን ብር በላይ የሚገመት የማዕድ ማጋራት ድጋፍ አደረገ። በኢትዮጵያ የግል የባንክ ኢንዱስትሪ ቀዳሚ የሆነው አዋሽ ባንክ ክብራችን፣ ወገናችን፣
ደስታችን ማካፈላችን በሚል መሪ ቃል የ2018 ዓመተ ምህረት የገና በዓልን ምክንያት በማድረግ ከ50 ሺህ በላይ ለሚሆኑ ወገኖች የድጋፍ አደረገ። ባንኩ ዛሬ ታህሳስ 23 2018 ዓመተ ምህረት በአዲስ አበባ በሳሊተ ምህረት ቅድስት ማርያም ቤተክርስቲያንና በተለያዩ የሀገሪቷ ክፍሎች ባካሄደው መርሃ ግብር አረጋውያንና አቅመ ደካማ ወገኖች በዓሉን በደስታ እንዲያሳልፉ የአይነትና የገንዘብ ድጋፍ አበርክቷል። የድጋፍ ይዘት ለእያንዳንዱ ተጠቃሚ የተደረገው ድጋፍ በገንዘብ ሲሰላ ከ9,000 ብር በላይ ግምት ያለው ሲሆን 25 ኪሎ ግራም ዱቄት፣ 5 ሊትር የምግብ ዘይት፣ 3,000 ብር ጥሬ ገንዘብ ሲሆን ባንኩ ለዚህ ሀገር አቀፍ የበጎ አድራጎት ተግባር በድምሩ ከ50 ሚሊዮን ብር በላይ ወጪ ማድረጉ ተገልጿል። ማህበራዊ ኃላፊነትና ሰው ተኮር ተግባራትን አዋሽ ባንክ ላለፉት 31 ዓመታት በትምህርት፣ በጤና፣ በስራ ፈጠራና በአቅመ ደካሞች ቤት ግንባታ ላይ በስፋት ሲሳተፍ ቆይቷል። ባንኩ ባለፈው 2024 ባጀት ዓመት ብቻ ለማህበራዊ ኃላፊነት አገልግሎቶች ከ600 ሚሊዮን ብር በላይ በጅቶ መድቦ ውጤታማ ስራዎችን ማከናወኑ ተገልጿል። ከበዓላት ድጋፍ ባሻገር ባንኩ በተለያዩ ሰው ሰራሽና ተፈጥሯዊ አደጎች ለተጎዱ ወገኖች ፈጣን ድጋፍ በማድረግና በመንግስታት የሚከናወኑ የልማት ስራዎችን በማገዝ ረገድ ግንባር ቀደም ተጠቃሽ ነው። የህፃን ገመቹ የባንክ አካውንት ይፋ ሆነ። እናቴን ለመርዳት ነው በሚል ከደንቢዶሎ እስከ ሆሎታ ከ600 ኪሎ ሜትር በላይ በመኪና ስር ተንጠልጥሎ በተአምር የተረፈው የህፃን ገመቹ ታሪክ ተከትሎ በርካታ ኢትዮጵያውያን እርዳታ ለማድረግ ሲጠይቁ መቆየታቸው ይታወሳል። አሁን ባለው መረጃ መሰረት ህፃኑንና ቤተሰቡን በዘላቂነት ለመደገፍ የሚያስችል የባንክ አካውንት በይፋ ተከፍቷል። የባንክ አካውንት ዝርዝር የባንክ ስም የኢትዮጵያ ንግድ ባንክ ሲቢኢ፣ የአካውንት ቁጥር 1073943181፣ የአካውንት ስም አለማየሁ እንደ አማኑኤል ኦብሳ። ይህ ህፃን ለእናቱ ካለው ጥልቅ ፍቅር የተነሳ ህይወቱን ለሞት አሳልፎ ሰጥቶ ነበር። ዛሬ ግን የኛ ተራ ነው። አቅማችን የፈቀደውን በመርዳት የገመቹን እና የቤተሰቡን ህይወት እንለውጥ፣ እንቀይር። ለገመቹ የምናደርገው ድጋፍ ለነገው ኢትዮጵያ የምናደርገው ኢንቨስትመንት ነው። ሰበር መረጃ። This is warm and hot breaking news. All of you should have to finish and listen to this video. Follow this account and share this video. Prophet Ibono or Evans Ishun has been arrested by Ghana's police service following the failure of his widely shared prophecy that the world would end in massive flood on Christmas Day 2025. Ibono gained national and global attention after his claiming he are receiving a divine vision warning of heavy rains and floods that would demolish the earth on December 25. He also said he had been instructing or building by God to build an ark to save those who accept or those who say okay or those who follows him, and sharing multiple video on his TikTok account on online and claiming to have constructing a several arcs when the number of people is high, those who accept him what he's speaking. Okay, when December 25 passed without any flow, you see there is not any flow that rise there. Public criticism will grow from time to time, from day to day. Report indicates that Ibono was picked up by the police special cyber vetting teams on December 31 as investigation begins into the spread of false prophecy, false information and the public panic linked to his claims. Authorities say the arrest follows concern over misinformation, misprophecy and its impact on the public. You can get more video about this issue when he give different video, when we made different video on his prophecy. You can watch at the end. Okay, ይህንን በአማርኛ ተወስለንገራችሁ ውድ አድማጮቼ። ኢቦኖ የሚባል አንድ ነብይ አለ ጋና ውስጥ የሚኖር። ይህ ነብይ ምንድነው ያለው? ዓለም ዲሰምበር 25 ውስጥ በከፍተኛ የሆነ የውሃ ጎርፍ ትጠፋለች ነው ብሎ ትንቢት የተነበየው እና ይህንን ብቻ አላለም፣ አርክም እየገነባው ነው። ሶ ለተቀበሉና እኔ የምለውን ነገር ለሚያዳምጡ እንዳያመልጡ እግዚአብሔር ይሄንን ስራ ብሎኛል በሚል ትንቢት እንግዲህ ተንብዮ ነበረ። ፈረንጆች እንግዲህ ሲጠብቁ ዓለም አልጠፋችም። በ25 እንግዲህ 2026ን አከበሩ። ሶ የጋና ፖሊስ ይህንን ሰው በቁጥጥር ስር አውሮቷል ማለት ነው። ይሄ ነው እሱ ኢቦኒ የሚባለው ነብይ ማለት ነው።
እኔ ለናንተ ይህንን ሐሳብ እንድትረዳችሁት ኢትዮጵያ ውስጥ አስተኛ ነቢያት አሉ ልክ እንደ ኢቦኖ መታሰር አለባቸው የምትሏቸው እስኪ ኮሜንት ሴክሽን ላይ ስማቸውን ጥቀሱ። ይህን ስታደርጉ ግን ማስተዋልና ጥንቃቄ በተሞላበት መልኩ ይሁን። ሰላም ሁኑ። And through my prayers, I got another vision. And in the vision, when you look at the number of people coming all over the country, all over the world into the ark, the expansion of the ark couldn't contain them. So I shared my vision to some great men of God who also interceded with me. After the intercession, God has given us some time to build more arks in addition to the 10 that will contain all of us. So tomorrow, nobody should rush to any location. I am not selling tickets. I am not taking money from anyone also. So please, stay home. Enjoy yourself. Still, the ark is there. Repent. 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 God bless you. እነሆኝ ሰበር መረጃ ለመጀመሪያ ጊዜ በወርልድ ቴኳንዶ የመጀመሪያ የወርቅ ጎልድ ያስመጣው ወጣት ይህ ምስሉ ላይ የምታዩት አብርሃም አዱኛ ማለት ነው። ዛሬ በሰላም ወደ ትውልድ ሀገሩ ወደ ባቱ ተመልሷል። የባቱ ልጆች የት ናችሁ? ኢን ቪዲዮ እንግዲህ ሼር ኮፒ ሊንክ ያርጋችሁ አጨናንቁት ማለት ነው። እኔ ከባቱ ከተማ ኮሙኒኬሽን ቢሮ የደረሰኝን መረጃ ለእናንተ አደርሳለሁ። ሁንዲ ጎታ ሚቲ ጎኒ ጎተ ጋፈጢቂት ኦቦ አህመዲን ኡስማኤል ከንቲባ ቡርቺንሳ መጋላ ባቱ ደርገጎ አብርሃም አዱኛፍ ሲመናን ጎታ ታሲፈሜፊ ዶርጎሚ ኦሎምፒክ ጉደቱ አፍሪካ ብየ ኬኛ ኢትዮጵያ በከቡን ዶርጎሚ ብየ አንጎላት የርገፈም ደርገጎ አብርሃም አዱኛ እንጅፈቹን ወርቂ ብያፍ አርገምሲሴራ መጋላ ኢዶ ዳሎተ ኢሳ ባቱቲ ሲመናን ጎታስ ታሲፈሜፊ ጅራ ከንቲባን ቡርቺንሳ መጋላ ባቱ ኦቦ አህመዲን ኡስማኤል ሰገንታ ከነረት ያርገሙን አከጀኒቲ ባቱን ጉያ ሀዳ ሲመና ጎታ ቀብዲ ሞቱማን ኬኛ ሶቺ ወኒፍ ዶርጎሚወን ስፖርት ይረት ጭምሱን ከሰቱ ዶርጎሚ ገመ ከናን ፈየደማ አከታን ጥየፈኖ ኬናን ሆጀቻ ጅራ ኢሳቲን እንጂፈኖን አከና ገልማ ኤጅራ አከ መጋላ ኬኛቲ ሶሶቺወን ስፖርቲ ሞቱማን ጥየፈኖ ኬኔፍ ኑቲስ ጭምሱን እንጂፈኖወን ከነ ጫላ ደርገጎኒ ኬኛ አከ ገልሜሲሰን ጭምስኔ ከን ሆጀኑታ እንጂፈኖን ኩን ከን ጀልቀባ መሌ ከን ጡሙራ ዋን ኢንታኔፍ አመስ አከ አዱኛ ወሊገዳት ትጀቹዳ ዶርጎሙን እንጂፈኖፍ ኦፍ ኮፔሱን በርባቺሳራ ጀቹን ሁንዲ ጎታ ሚቲ ጎኒ ጎታ ጋፈ ጢቂቲ ጀቹን ደርገጎ አብርሃም አዱኛ ጎተ ብያቲ ጎተ መቃብያ ኦልቀበ ጀዳኒ ሩት ጋፈተማ ዋጅራ ደርገጎ ፊ ስፖርቲ ኦቦ ባኒቾ ቱፋ አካ ኢብሰኒቲ ደርገጎተ ካዮ እንጂፈኖ ብያ ድጎምሱ ሆረቹፊ የጀቤሱን አዴምሰ ፉልዱራፍ ስፖርቲስቶታ ቢሮ ሆረቹ ጨራ ጉዳ ካን ኦሞፊ እንጂፈኖ ብየ ኬኛ ደበሉ አከስመስ አላባ ብዮለሳ ደርካ አፍሪካ ፊ አዱኛት አከል ኦልባሁ ከንታሲሰኒዳ ጀቹን ኖቲስ ሰደርካ መጋላ ኬኘት ኢዶወን ስፖርት ፊ ምጀታት አንቆጴሱን ደርገጎሁም ናፊ ገውም ሰቀበን ሆረቹፍ ጥየፈኖ ኬንኔ ከን ሆጀኑ ታጀዳኒ ሰገንታሲ መና ከነደትስ ጎትች አብርሃም አዱኛ ደበለቴ ለንጂሳ እሳት ፊ ለንጂሶ ቴኳንዶ ቢሮስ በዳስኒ አዳ ቆጳይ ፊ ከነሜፊ ጅራ ጀዱ ከንቲባ እንጀቹዳ ይህንን በአማርኛ የተወሰለበል የባቱ ከተማ ከንቲባ ለወጣት አብርሃም አዱኛ ያሳዩትን ክብር ነው የሚገልጸው። እንግዲህ ጀግና ማለት የሆነ የከባድ ቀን ላይ አሸንፎ ድል መጎናጸፍ የቻለ ነው ብሎ እንግዲህ ጎኒ ጎተ ጉያ ጋፈጢቂት ብሎ ገልጾታል ማለት ነው። እናም ይህ ድል ሁሌም እንዲቀጥል በከተማው የስፖርት እንቅስቃሴዎች ይጠናከራሉ ብሎ አክሏል።